ሰላም ጤና ይስጥልን የተወደዳችሁ የኢትዮ ሰላም ቤተሰቦች እንዴት ቆይታችኋል? ቆይታችሁ ጥሩ እንደነበር ሙሉ እምነት አለኝ። እንዴት ሰንብታችኋል ነው የሚባለው። ዛሬ ወቅታዊ ሀገራዊ የፖለቲካ ጉዳዮችን መነሻ አድርገን ሰፋ ባለ አይነት ሁኔታ የምንነጋገርበት የምንወያይበት የኢትዮ ሰላም ፕሮግራም ከዚህ ሰዓት ጀምሮ ወደ እናንተ የሚቀርብ ይሆናል። ዛሬ ሁለት ርዕሰ ጉዳዮች አሉን። አንደኛው ብርቱካን መስታወት ናት የሚል ዛሬ የሶሻል ሚዲያ ላይ መነጋገሪያ ስለነበረች አንዲት ሴት የምናወራው ስለሷ ጉዳይ የምናወራበት የመጀመሪያው ክፍል ላይ የምናወራው ጉዳይ ነው የሚሆነው። ሁለተኛው የግብጽ ታላቁ ሴራ የሚል ግብጽ በኢትዮጵያ ላይ ያላት ትልቅ ሴራ እንደዚሁም የተሳካላት ጭምር ሴራን የምናወራበት በሁለተኛው ክፍል ላይ የምናየው ፕሮግራም ነው የሚሆነው። ይህንንና ከዚህ ጋር የተያያዙ ሌሎችን ጉዳዮችን እያያዝን እስከ መጨረሻው ድረስ የምንወያይበት ይሆናል። ስለዚህ አብራችሁን ዝለቁ ነው የምለው። ከመሸጋገሪያ ማስታወቂያ በኋላ ተመልሰን እንገናኛለን። ቴምር ሪል ስቴት እስካሁን ድረስ በብዙ ምክንያቶች ቤትና ሱቆችን መግዛት ፈልጋችሁ ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ቅንጡ አፓርትመንቶችን ከልዩ የከተማ እይታ አረንጓዴ ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል። ከባለ 1 እስከ ባለ 3 መኝታ የሆኑ ቤቶች በ10% በ663 ሺህ ብር ቅድመ ክፍያ ስናቀርብለው ቀሪውን በኢትዮጵያ ብር ያለምንም ወለድ ከ25% ልዩ ቅናሽ ጋር የሚከፍሉበትን ሁኔታ አመቻችተንዎት ነው። በተጨማሪም እዛው ፒያሳ ከአድዋ ሚውዚየም ፊት ለፊት የሚገኝ የመጨረሻውን የሆነ G+5 የገበያ ማዕከል በ900 ሺህ ብር ቅድመ ክፍያ ለሽያጭ አቅርበናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙናል። ቴምር ሪል ስቴት። ተመለስን ተመልካቾቻችን፣ አብራችሁን ስላላችሁ ከልብ እናመሰግናለን። በቀጥታ ወደ ምንወያይበት ርዕሰ ጉዳይ እንሄዳለን። ብርቱካን መስታወት ናት ይላል የመጀመሪያው ምንወያይበት ርዕሰ ጉዳይ። ይሄ ጉዳይ ሁላችሁም እንደምትገምቱት እርግጠኛ ነኝ ዛሬ ላይ በጣም በተለያዩ የሶሻል ሚዲያዎች ላይ መነጋገሪያ የነበረ ርዕሰ ጉዳይ ነው። በአጭሩ ኢቢኤስ የእሁድ ፕሮግራም ላይ አንድ ከብርቱካን ጋር የተያያዘ ብርቱካን ከበደ ተሰማ ትባላለች፣ ከሷ ጋር የተያያዘ ፕሮግራም ያስተላልፋል። እዛ ፕሮግራም ላይ ብርቱካን የዩኒቨርሲቲ ተማሪ ነበረች። በዛ ዩኒቨርሲቲ ሁለተኛ ዓመት ተማሪ ሳለች በድንገት በታጣቂዎች ታግታ ወይም ደግሞ ተታላ ወደ ጫካ ወስደው ለዓመት ከ6 ወር ከነሱ ጋር የቆየችበትን ታሪኳን የምታወራበት ነው። ከዛ በኋላም በተለያዩ ሰዎች በግሩፕ አስገድደው እንደደፈሯት ማህፀኗን በፌሮ እንትን እንዳሉ እንደዛ አይነት ነገር ያ ሁሉ እንደደረሰባት ታወራለች። አርግዛለችም። በዛም አይነት ምክንያት ደግሞ ልጅ ወልዳለች። ከዛ በኋላ እዛ ዩኒቨርሲቲ ተመልሳ ዩኒቨርሲቲ ውስጥ የደረሰባት ነገር የምትተርክበት ፕሮግራም ነው። ከዩኒቨርሲቲ ደግሞ እንደዚሁ ወደ አዲስ አበባ መታ የደረሰባትንም ነገር እንደዚሁ ታነሳለች እና በፊት የደረሰባትን እና ከሱ ጋር ተያይዞ ደግሞ በሱ ምክንያት አሁን ያለችበትን ሁኔታ የምትናገርበት ፕሮግራም ነው። ሶስቱ ፕሮግራም ዩቲዩብ ላይ ከተለጠፈ በኋላ ራሱ ኢቢኤስ አነሳው እና በምን ምክንያት እንዳነሳው አልታወቀም። ብቻ ግን ፕሮግራሙንና መነሳቱን መሰረት አድርጎ ዛሬ በጣም መነጋገሪያ የነበረ ጉዳይ ነበር። ከዚሁ ጋር ተያይዞ በደምቢ ዶሎ ዩኒቨርሲቲ ታግተው የነበሩ 17 ሴት ተማሪዎችን እሱም አጀንዳ እንደ አዲስ እንዲነሳ ሆኖ እስካሁን በሰዓቱ ድረስ አሁን እናንተ ጋር እስከ ቅርብ ሰዓት ድረስ ይሄ ጉዳይ በጣም መነጋገሪያ የነበረ ነው። የተለያዩ ሰዎች የተለያዩ ሀሳቦች ሰጥተዋል። የተለያዩ ሰዎች ከተለያየ አይነት ጉዳይ አይተውታል። ይህንን በሚመለከት የኔን ሀሳብ ነው የምነግራችሁ። ርዕሱ ይጠቁማል። ለእኔ ብርቱካን መስታወት ናት። ሁልጊዜም እንደማደርገው እንደዚህ አይነት ጉዳዮችን ለፖለቲካ ዓላማ መጠቀም ተገቢ ነው ብዬ አላምንም። ግን መስታወት ነች። ሁላችንም ራሳችንን የምናይበት መስታወት ነች ብርቱካን። ሁላችንም በብርቱካን ውስጥ መንግስት ራሱን ማየት ይችላል። ተመልከቱ እንግዲህ መንግስት ሁለት ግዴታዎች አሉበት። አንዱ ቀዳሚ ዋነኛው ግዴታ ዜጎቹን መጠበቅ ነው። በነገራችን ላይ በዚህ ጉዳይ ላይ ብዙ ሰዎች የተለያየ ነገር ቢሉም ነገር ግን ብዙ ብርቱካኖችን እናውቃለን። በፍጹም ይሄንን ውሸት ነው ማለት አይቻልም። ብርቱካን አንዷ ነች እንጂ ከዚህም በላይ የሆነ ታሪክ የተፈጸመባቸው ከዚህም በላይ የሆነ ታሪክ የተሸከሙ ብዙ ሴቶች እንዳሉ እናውቃለን። ብርቱካን ማሳያ ነች እና አንዳንድ ሰዎች የተለያየ ጥያቄ ሲጠይቁ ነገሩን ጥያቄ ውስጥ ለመክተት ሲሞክሩ ስላየሁ ከብርቱካን የባሰ ታሪክ የተሸከሙ ኢትዮጵያውያን ሴቶች ቁጥራቸው ብዙ ነው። ይህንን ማወቅ ያስፈልጋል። መንግስት ራሱን በብርቱካን ውስጥ ያያል። ማየት ከፈለገ ማየት ይችላል። አንዱና ቀዳሚው ተግባር የመንግስት ዜጎችን መከላከል ነው። እቺን ሴት መከላከል አልቻለም። ታጣቂዎች
አስገድደውም ይሁን አታለው ከወሰዳት በኋላ የሆነባት ነገር በጣም ዘግናኝ ነው። እናንተ ስሙት። በጣም ሶሻል ሚዲያው እንዳለ ስለዚህ ነው የሚያወራው። ከዛ ሊጠብቃት አልቻለም። ፕሮግራሙ ኢቢኤስ ሲያስተላልፈው እየቆራረጠ ለራሱ በሚመች አይነት መልኩ ስላስተላልፈው እንጂ ብዙ ነገሮች እዛ ውስጥ እንደተነሱ ይገባኛል። አንዳንድ ነገሮች፣ አንዳንድ የሚጠየቁ ጥያቄዎች ሙሉ ፕሮግራሙን ስላላየን የምንጠይቃቸው ጥያቄዎች ናቸው። ለምሳሌ ህግ ቦታ ላይ ለህግ አመልክታለች ወይ ምናምን የሚል እንደዚህ የተነሳ ጥያቄ አለ። ፍትህ አላገኘችም። በእርግጠኝነት አመለክታለች። ፍትህ አላገኘችም። ሊጠብቃት ይገባ የነበረው መንግስት፣ ከዛም በኋላም ደግሞ ባለመቻሉም ደግሞ እንደገና ፍትህ ሊሰጣት ይገባም የነበረ መንግስት ፍትህም ጭምር አልሰጣት። በጣም አሳዛኙ ነገር ይሄ ሁሉ ሳይሆን ቀርቶ እቺ ሴት ዛሬ ራበኝ ብላ አደባባይ ሁሉ ለመውጣት ተገድዳለች። አልጠበቃትም፣ ፍትህ አልሰጣትም። በሱ ድክመት ምክንያት ለደረሰባት ነገርም ኃላፊነት አልወሰደም። እቺ ሴት አደባባይ ወጥታ ራበኝ ማለት አልነበረባትም። በመንግስት ደካማ፣ በመንግስት ለዜጎቹ ደንታቢስነት፣ በመንግስት ቸልተኝነት ምክንያት ነው ብርቱካን እንዲሆነችው። ብዙ ብርቱካኖች እንዲህ የሆኑት መንግስት ለእንደዚህ አይነት ጉዳዮች ትኩረት ስለሌለው እጅግ በጣም ቸልተኛ ስለሆነ ነው። ሊከላከላት ሲገባ አልተከላከለም። ፍትህ ሊያስገኝለት ሲገባ ፍትህ አልሰጣት። በዚህም ምክንያት ለሆነችው ነገር ኃላፊነት ወስዶ አረዳት። ግን የድሃ መንግስት ነኝ ግን ሲላችሁ ሰማላችሁ። ለድሃ በተለየ ትኩረት እሰጣለሁኝ ግን ሲል ትሰሙታላችሁ። ከብርቱካን በላይ ትኩረት ሊሰጠው የሚገባ ሰው አለ? የዚች ልጅ ሐዘን፣ የዚች ልጅ ጉዳት ስጋ ለብሷል፣ አጥንት ይዟል። ልጅ አላት። ልጇን ባየች ቁጥር ያ ህመም ነው ትዝ የሚላት። ከአእምሯ ውስጥ በፍጹም ልትፍቀው የማትችለው ትውስታ ቢኖር ነው። ልጇን ባየች ቁጥር ያ ህመም እንደ አዲስ ይሰማታል። እየደበዘዘ አይመጣም። ልጇን ባየች ቁጥር ህመሙ እየጨመረ ነው። ልጇ ባደገ ቁጥር ህመሙ እየጨመረ ነው። ልጇ መጠየቅ በጀመረ ቁጥር ህመሟ እየጨመረ ነው። ትውስታው እንደ አዲስ ነው የሚሆንባት። አይደበዝዝም፣ አይቀንስም። ያ ስቃይ፣ ያ መከራ ስጋ ለብሷል፣ አጥንት ይዟል። ከሷ ጋር እድሜ ልክ ይኖራል። ፕሮግራሙ ላይ ስለ ነገ ስትጠየቅ ሰማሁ። ምንድነው ነገ ለዚች ሴት? ህመም እኮ ነው ነገ ለዚች ሴት ህመም ነው። ምን ትመኛለሽ ብሎ ሲጠይቋት ሰማሁ። ምን ልትመኝ ትችላለች? ምን ልትመኝ ትችላለች? ከዚህ ጊዜ ጀምሮ እኮ በቃ ኑሮዋ በሙሉ ከዚህ ህመም ጋር ነው። ይህ ልጅ አድጎ በጠየቀ ቁጥር፣ ይህ ልጅ አድጎ አባቴ ማን ነው ባለ ቁጥር ምንድነው መልሷ? ምን ልትል ትችላለች? እንደዚህ አይነት ብርቱካኖች ብዙ ናቸው። ይሄንን አይነት ህመም ተሸክመው የሚኖሩ። እሷ ማሳያ ነች። መንግስት ባለበት ሀገር ዓመት ከ6 ወር ታግታለች። መንግስት ባለበት ሀገር ያን ከደረሰባት በኋላ ጎዳና ወጣ ለምናለች። በጣም በሚያሳዝን መልኩ ይሄ ፕሮግራም አየር ላይ ከዋለ በኋላ ተዘጋ ወይም እንዲወርድ ተደረገ። ዛሬ ልሰማው ድጋሚ ይደገማል። ሰኞ የእሁድ ፕሮግራማቸው አልደገሙትም። ኢቢኤስ ማስተላለፍ ፍላጎቱ ነበር። ይሄንን የቀየረበት ዋነኛው ምክንያት ተገዶና ከአቅም በላይ እንደሆነ ይገባኛል። ያ ከአቅም በላይ የሆነ ነገር ከመንግስት እንደመጣ ምንም ጥርጥር የለውም። ተመልከቱ። ይሄ ሁሉ ከደረሰባት በኋላ ብርቱካን አሁንም ታፈናለች። ስለ ልጅነት ታሪኳ ስታወራ፣ የደረሰባትን ነገር ስታወራ፣ አሁን የሆነችውን ነገር ስናይ እቺ ልጅ ስቃ ታውቃለች የሚያስብለው። ከዚህ በኋላ ልትስቅ እንደማችል ይገባኛል።
ግን ሰው እንዴት ከልጅነቱ ጀምሮ እንዲህ አይነት መከራ ይሸከማል? የመንግስት ደንታ ቢስነት በብርቱካን ውስጥ ይታያል። የመንግስት ቸልተኝነት በብርቱካን ውስጥ ይታያል። ብርቱካን መስታወት ነች። ማንም ራሱን ማየት የሚፈልግ ሰው በሷ ውስጥ ራሱን ማየት ይችላል። መንግስት ምንድን ነው የሚለው? የድሃ ድህነትን የምናቅነን የሚል መንግስት። ብርቱካን ያን መከራ ተሸክማ ጎዳና ላይ ነበረች። ያያት አልነበረም። ብርቱካን ተቋማቶች ራሳቸውን ማየት ከፈለጉ በሷ ውስጥ ማየት ይችላል። ለተቋማቶችም መስታወት ነች። ዓመት ከ6 ወር ከታገተችና ያ ሁሉ ነገር ከደረሰባት በኋላ በአንድ ሰው አማካኝነት ወደ ዩኒቨርሲቲው ሄደች። ዩኒቨርሲቲውን አልጠቀሰችም። ደምቢዶሎ ዩኒቨርሲቲ ግን እኔ የጠቀሰችኝ ስሜ ተጠርቷል ብሎ መግለጫ እንዳወጣ ይቻላል። እኔ ግን ፕሮግራሙን ሳየው የደምቢዶሎ ዩኒቨርሲቲ አልተጠራም፣ አልተጠቀሰም። ብቻ የሆነ ዩኒቨርሲቲ ነው የምትለው። ጠቀሌ ዩኒቨርሲቲ ስትል እኔ ከአንደበቷ አልሰማሁም። ሶሻል ሚዲያው ላይ ግን ደምቢዶሎ የሚለው ስለተነሳ አይ ቲንክ ደምቢዶሎም ይሄን ሳጣራ ይመስለኛል መግለጫ የሰጠው። ብቻ ግን ደምቢዶሎም ይሁን የሆነ ዩኒቨርሲቲው ጋር ከሄደች በኋላ ያክሟታል። አቅማቸው በላይ ሲሆን ሂጂ ይሏታል እና ዩኒቨርሲቲው በር ላይ ስትለምን ነበር። በመጨረሻም እሷ እንደምትናገረው በመኪናቸው እንግዲህ የተቆራረጠ ስለሆነ ታሪኩን በደንብ ማያያዝ ላይ አይቻል ይችላል። በመኪና ወስደው አዲስ አበባ ያደርሷትና ጥቷት ይመለሳሉ። ይህን ያክል መከራ የደረሰባትን ሴት ተቋማት እንዲህ ነው የሚያስተናግዱት። ከአቅም በላይ ስለሆነ ሂጂ አይባልም። የሚያስፈልጋትን ነገር በአቅም ልክ ማድረግ ካልተቻለም ግን ማመቻቸት። ዜጋ ከሆነች አንድ ኢትዮጵያዊ ዘግናኝ ታሪክ ያላት ያን ዘግናኝ ታሪክ በሆዷ የያዘች በሆዷ የሚላወስባት ሴት እሱን አቅፋ የመኖር እሱን የማጥባት የማሳደግ ኃላፊነት ያለባት ሴት አዲስ አበባ ላይ ትተዋት ሄዱ። ዩኒቨርሲቲው በር ላይ ስትለምን ያዩዋት ነበር። ተቋማት በብርቱካን ውስጥ ራሳቸውን ማየት ይችላሉ። ብርቱካን መስታወት ነች ኢቭን ለተቋማት። ይሄ ዩኒቨርሲቲ ይሁን እንጂ አብዛኛው ተቋም የኛ አይደለም፣ የኛ የዜጎች አይደለም፣ የኛ የምንለው አይደለም፣ ስለኛ ግድ ያለው አይደለም። ካለን የሚያስተናግደን ከሌለን ጥሎን የሚሄድ ተቋም። አብዛኛው ተቋም እንደዛ ነው። ኢቢኤስ በእንደዚህ አይነት ጉዳይ ኃላፊነት ቢወስደን ደስ ይለኛል። በምን ምክንያት ፕሮግራሙን እንዳወረዱት አናውቅም። እስካሁኗ ሰዓት ድረስ አልነገሩም። ግን በእንደዚህ አይነት ጉዳይ ግን ኃላፊነት መውሰድ ያስፈልጋል። በእንደዚህ አይነት ጉዳይ ሪስክ መውሰድ ያስፈልጋል። እና ምን ይሁን እንደ ዜጋ ምን ከማውራት ያለፈ ካልሆነ እንደ ተቋምም የሆነ ነገር ማድረግ ካልቻለን እምቢ ማለት የሚከብድን ከሆነ ችግር እንዴት ነው የሚፈታው? እንደ ብርቱካን አይነት ሰዎች እንዴት ነው ሊረዱ ሊታገዙ ይችሉት? ችግሩን እንዴት ነው ልናስቆም የምንችለው? አውርዱ ስንባል ምናወርድ፣ ጫኑ ስንባል የምንጭለን ግለሰብ ቢሆን ችግር የለም። ተቋም ስም የተከለ በሚሊዮኖች ተከታይ ያለው ከመንግስት እንኳን ሰዎች መጥቶ አውርዱ ቢሏቸው አውርዱ ተብለን አውርደናል አንድ ነገር ነው። እምቢ ግን ማለት እንደው ሌላ ጉዳይ ነው። ብርቱካን መታፈን አለባት።
ኢቢኤስ ለዛ መተባበር አለበት። ደግነቱ ቀድሞ የያዙት ሰዎች ስላሉ ነገርየው መነጋገሪያ ሆነ እንጂ ባይሆንስ ኖሮ እንደዚህ አይነቱ ነገር ባይኖርስ ኖሮ የያዙት ሰዎች ባይኖሩስ ብርቱካን ታፍና ነበር። ያን ሁሉ መከራ አልፋ እንደገና አሁንም ለመታፈን የተዳረገችው ተቋማት ኃላፊነት መውሰድ ያስፈልጋል። ተቋማትን ፈርቶ ሁሉም ፈርቶ ለውጥ አይመጣም። ይሄን እርግጠኛ ሁኑ። ብርቱካን ለነዚህ ሁሉ ማሳያ ነች። አንዳንድ ሰዎች ድንገት ይዘውት ባይሆን ኖሮ ብርቱካን ድምጿ ታፍኖ ነው። ዛሬ ስለ ብርቱካን አናወራ። ያን ሁሉ ያወራቸው ምትበለውን ያሳየችው ምትጠቀመውን መድኃኒት ያነባቸው እንባ ትርጉም አልነበረውም። ሰዎች ይዘውት ባይሆን ኖሮ ፕሮግራሙ አንዳንድ ጉዳዮች ላይ ያሉ ኃላፊነት የምንወስድበት አንዳንድ ጉዳዮች አሉ እምቢ የምንላቸው ሪስክ የምንወስድበት ጉዳዮች አሉ። ብርቱካን ተቋማትን ማሳያ መስጠት ነች። በብርቱካን ውስጥ ማህበረሰቡን ማየት እንችላለን። ምን ላይ ነው ያለነው? ምን አይነት ማህበረሰብ ነው ያለው? ከ8 ዓመቷ ጀምሮ ልጆች የምታሳድግበት ቤት ነበር። ዘመድ ሁኑ ምናምን አይሮን ነው አላወቁም። ግን ከዛ ጊዜ ጀምሮ የነሱ ልጆች እያሳደገች ነው የተማረችው። አስተምረዋታል። ዩኒቨርሲቲም እዛ ሆና ነው የገባችው። የሁሉ ነገር ከደረሰባት በኋላ ግን ይቀበሏት አልፈለጉም። ብርቱካን ጎዳና ወጣች። እያንዳንዳችሁን ይውበት። ጉልበት በነበራት ጊዜ በምትጠቀም ጊዜ እነሱ ጋር ነበረች። ያኔ ተቀበሏታል። የነሱን እርዳታ ግን ሲያስፈልጋት የሚቀበላት ግን እሷ ስትፈልግ ተውት ሌላውን ያገለገለቻቸው ሰዎች ሊቀበሏት አልፈለጉም። የጠቀመቻቸው ሰዎች ሊቀበሏት አልፈለጉም። ልጆቻቸውን ያሳደጉላት ቤተሰቦች ሊቀበሏት አልፈለጉም። እንደ ልጅ ሊያዩት ይገቡ የነበሩ ሰዎች ከ8 ዓመቷ ጀምሮ ነው እዛ ነበርኩ መጥተው ማህበረሰባችን እንዲህ ነው። ብዙ እንዲህ ነው። ያንተን ይፈልጋል እንጂ ለሱን አይሰጥም። ከንፈር ይመጣል እንጂ አይረዳዳም። አብዛኛውን ጊዜ አስመሳይ ነው። ማህበረሰቡ በብርቱካን ውስጥ ራሱን ያያል። እንዲህ አይነት ሰው ብዙ ነው። እኚህ ማሳያ ናቸው። ከ8 ዓመት ጀምሮ ያገለገለቻቸው ሰዎች የነሱን እርዳታ በምትፈልግበት አይዞሽ የሚላት አንድ ነፍስ በምድር ላይ ብትፈልግ አጣች። ማህበረሰባችን ላይ ችግር አለ። የእውነት አይደለንም። የእውነት አይደለንም። ከላይ ነን። መንግስት ራሱን ማየት ይችላል። ተቋማት ራሳቸውን ማየት ይችላል። ማህበረሰቡ ራሱን ማየት ይችላል። ማህበረሰቡን አንቂ ነኝ የሚለው አክቲቪስት ራሱን ማየት ይችላል። በሱ ውስጥ ዛሬ ስለ ብርቱካን በጣም ሲወራ ነው።
ግን እንዴት ነው የተወራው? ይሁት ግቡና የተወራበት መንገድ ሌላ ብርቱካን የሚፈጠር ነው። የተወራበት መንገድ ለብርቱካን አንድ ሆነን መቆም ሲገባን እንዳንቆም የሚያደርግ የሚከፋፍል ነው። ፖለቲሳይዝድ ነው የምናደርገው። አንዱ ተከላካይ ይሆናል፣ አንዱ በዚህ ማጥቃት ነው የሚፈልገው። ታዲያ እንዴት ብርቱካኖች አይፈጠሩም እንዴ? ሰዎች አደባባይ ላይ ወጥተን የምንናገረው ነገር የሆኑ ሰዎች ላይ ተጽዕኖ አለው። ዛሬ ብርቱካን እንዲሆነች በአማራነቷ እንዲሆነች ሲባል የሆነ የሚደርስበት ቦታ የሆነን ሰው ስሜት ይነካል። ያን ስሜት መቋቋም የማይችል ሰው ምን ሊያደርግ እንደሚችል አታውቁ። በዛ ሂደት ሌላ ብርቱካን ነው የምትፈጥረው። ይህን ስትል ሌላኛው ተከላካይ ነው የሚሆነው። ምክንያቱም ጉዳዩን ከራሱ ከማንነቱ ጋር እያያዝክ አንድ ሆኖ ቆሞ የሚመለከተው አካል ላይ ትኩረት አድርጎ መነጋገር አይቻልም። እንዴት ለውጥ ይምጣ? ተመልከቱ። ስንት ጊዜ ነው እንዲህ አይነት ነገሮች የሚመጡት? እንዴት ነው ግን ስናወራቸው የከረምነው? ነገሩን ፖለቲሳይዝ ማድረግ ለማጥቃት ነው። ለብርቱካን አይደለም፣ ለብርቱካን አይደለም። ብርቱካን ያን አልጠየቀችም፣ ያን አልጠየቀችም። ነጥላ እከሌ ብሔርን ብላ አልጠየቀችም። ወገኖቿን ሁሉ ነው የጠየቀችው። ግን እንዴት ነው የምናወራው? እንደዚህ አይነት ድምፅ ለብርቱካን ትርጉም ያለው አይጠቅማትም፣ ችግሩንም አይፈታም። በዚህም የሚጠቀሙ ሌላውን መርጠን ነው የምናወራው ለፖለቲካ ፍጆታችን ስንል። ትላንት አማራ ክልል ውስጥ አስተማሪዎች አደባባይ ላይ ተገለዋል። ይሄን ዝም ያለ ሰው አሁን ስለ ብርቱካን አማራ እንዲሆነ ብሎ ሲያወራ ሰምታለህ። ይሄ ለብርቱካን ነው? አይደለም፣ አይደለም። ትላንት ኦሮሚያ ክልል ባስ ሙሉ ሰው ታግቷል። የ2 ዓመት ህፃን ልጅ የያዘች እናት ታግታለች። በሚሊዮኖች ካልከፈለች ነገ እንደ ብርቱካን ነው የምትሆነው። ያን ዝም ያለ ወገን አሁን ለብርቱካን ሲጮህ ትሰማላችሁ። ለብርቱካን ነው እሱ? አይደለም። ይሄ ጉዳይ የሰብአዊ ጉዳይ ነው። ቢያንስ አንድ ሊያደርገን የሚገባ ነው እንዴ። ለያይቶን አንዱን አጥቂ አንዱን ተከላካይ የሚያደርግ ጉዳይ መሆን የለበትም። በተጎጂው ሰው ቦታ ላይ ሆናችሁ ነው ማሰብ። ምን ጠቅሞ ያውቃል? እስቲ ንገሩ። 7 ዓመት ነው በእንደዚህ አይነት መልኩ ሲወራ። ምን ተገኘበት? ምን ተጣተረፍንበት? አንዴ ኦሮሞ ራሱን ሲከላከል፣ አንዴ አማራ ራሱን ሲከላከል፣ አንዴ ትግሬ ራሱን ሲከላከል፣ አንዴ ሌላኛው ራሱን ሲከላከል አየን እንጂ አስቆም ነው። እንደ ህዝብም ሊያጋጭ ሊከፋፍል ለሚፈልግ አካል ምቹ ሆነን ራሳችንን ከማዘጋጀት ውጪ ምን አገኘ? በዚህ ወቅት እንኳን ብርቱካንን ብቻ ብናስብ አንዳንዱ መሳሪያ ለመወዝወዙ ምክንያት አድርጎ ይሄንን ሲያቀርብ አይደለም፣ ልክ አይደለም። ዛሬ አይደለም መሳሪያ አንሳው። መሳሪያም አንስተ ስትከላከል ሳይሆን አንተም በተራ ስታጠቃን ያየነ። ብርቱካን ብሎ መሳሪያ ያነሳ አካል አይደግምም ይሄን ድርጊት። ያንዳንዱ ማህበረሰብ አንቂ ነኝ የሚል ራሱን በብርቱካን ውስጥ ማየት ይችላል። ብርቱካን ለነሱም መስታወት ነች። አትጠራጠሩ። እንደዚህ አይነት ታሪክ ነገር ምን ሰማን? የባሰም ሊሆን ይችላል። እኛም ለማስቆም አልወሰንም። እኛም ለማስቆም አልቆረጥንም። እኛ እያደረግን ያለ ነው በእንደዚህ አይነት አጋጣሚ ትርፋችንን አስልተን ነው እየተንቀሳቀስን ያለ። ይሄ አያስቆመው። የሚያተርፍ ከሆነ ይሄ አይነት አጀንዳ ይሰጣል። የሚያተርፍ ከሆነ ይሄ አይነት አጀንዳ ይኖራል ሁሌ።
ማን እንዳደረገው አታውቅም እንጂ መነታረኪያ ይሆናል እንጂ አትራፊ ከሆነ ይኖራል። ለማህበረሰብ አንቂ አንዳንዱ ደግሞ አብዛኛው ሰው ስለወራው ብቻ የሚያወራው ነው። ልክ አይደለም። ስለ ሰብአዊነት በሰማን ቁጥር ነው ማውራት ያለብን። ገዳይ ሳንመርጥ በዳይ ሳንመርጥ ያን በዳይ በብሔሩም በምኑ ከራሳችን ጋር ሳናያይዝ በደለኛውን በሚጠቅም መልኩ የተበደለውን አካል በሚከስ አይነት ነው በጋራ ቆመን ማውገዝ እንጂ እሱን ምክንያት አድርገን ሌላ ለማጥቃት በራሱ እንዴት መጣላችሁ? እንዴት አሰባችሁት? ወይስ መስታወት ነች? ብርቱካን ጉዳይ ከፖለቲካ ጋር ይያያዛል። ታጣቂዎች ናቸው የሚያክቷት። የኢትዮጵያ ፖለቲካ የሀገራችን ፖለቲካ ምን ያህል ቆሻሻ መሆኑን ማሳያ ነች። ብርቱካን ምን ያህል እንደቆሸሸን አሁን በዚህ የሚገኝ ነገር ተሰልቶ ሲደረግ ምንድነው በመድፈር የሚገኘው? ምን ይገኛል? በዚህ አሁን ባደረጉት ድርጊት ምን ይገኛል? በፌሮ የሴት ልጅ ማህፀን በመጨቅጨቅ ምንድነው የሚገኘው? ምን ያህል ብንቆሽሽ ነው እንዲህ የምናደርገው? ማገት እኮ አልበቃቸው፣ መድፈር ሁሉ አልበቃቸው፣ በመግደልም አይረኩም። ይሄ አይነት ድርጊት አንድ ቦታ ላይ ብቻ አይደለም። ወደኋላ መለስ በሉ። ስለ ብዙ ነገሮች አውርተናል። ስለ ብዙ ነገሮች ተጨቃጭቀናል። ብዙ ነገሮችን እዝጊዮ ብለን እናውቃለን። ከላይ እስከ ታች ከምስራቅ እስከ ምዕራብ ነው የቆሸሸ ነው። አያያዛችንም ለመጽዳት አይደለም። ዕለት እየቆሸሽን ነው። እዛው ጭቃ ላይ ስንደባለል ነው የምንኖረው። እየኖርን ያለ ነው እንደዛ። እንዴት ነው የምንወጣው ከዚህ? ነገሮች ልክ ሊኖራቸው ይገባል። ጥላቻም ልክ አለው። የእርስ በርስ ጦርነት አስቀያሚው ነገር ይሄ ነው። ደም ተቃባን። ሁሉም ለመግደል የየራሱን ሰው እያዘጋጀን ያለ። ለማዘጋጀት ደግሞ የሚረዳው ጥላቻ ነው። ያም ጥላቻ ነው የሚመግበው፣ ይህም ጥላቻ ነው የሚመግበው። ጨካኝ ለመፍጠር ነው ጥረታችን። አረመኔ ለመፍጠር ነው ጥረታችን። ወንድሙን ገሎ የሚፎክር ሰው ለመፍጠር ነው ሙከራችን፣ ጥረታችን ሁሉ። ንግግራችን ያንን ነው የሚያሳየው። አረ ሰከን እንበል። አረ ትንሽ እንስከን። አንዱ ለነ ብርቱካን ሲባል ለብዙ ህፃናት፣ ለብዙ እናቶች፣ ለብዙ አዛውንቶች ሲባል ለሚሰቀሉ ለሚታረዱ ወጣቶች ሲባል ምንድነው ለአማራ የጠቀመው ጥላቻው? ምንድነው ለኦሮሞ የጠቀመው ጥላቻው? ምንድነው ለትግራይ የጠቀመው ጥላቻው? ምንድነው የጠቀመን ነገር? ምንድነው ያገኘንበት ነገር? አረ ትንሽ እንስከን። አረ ራሳችንን በእነዚህ በተበደሉ ግፍ በተፈጸመባቸው ሰዎች ውስጥ እንይ። እንስከን።
ለመነጋገር መዘጋጀት ጥሩ ነው። የእርስ በርስ ጦርነት ውስጥ መሆናችን ነው በጥላቻ ሙሉ እንድንታወር እያደረገን ያለው። ጊዜው መጥፎ ነው። ቶሎ ቶሎ ይደርሳል መረጃው። ስክሮል በተደረገ ቁጥር ጥላቻ ነው። ትንሽ ሰከን እንበል፣ እናረጋጋው ነገሮችን። ለማንም ብለን አይደለም፣ ስለነ ብርቱካን ስንል፣ ስለ ህፃናቶች ስንል ያ ሲያድግ ምን ነው ስለ አባቴ ባልጠየቁ ስለሚለው ስለ ብርቱካን ልጅ ስንል እንደዛ አይነት ትውልድ ነው ያፈራን ያለው። ምን ነው ስለ አባቴ ባልጠየቁ ነው የሚለው ነገር። ስለ አባቱ ያወቀ ጊዜ፣ እንዴት እንደተወለደ ያወቀ ጊዜ፣ እንዴት እንደተጸነሰ ያወቀ ጊዜ ምን ነው ባልጠየቁ የሚል ትውልድ ነው እየፈጠርን ያለው። እንዲህ አይነት ነገር ካላስቆመን፣ እንዲህ አይነት ነገር ካላሰከነን ምንድን ነው የሚያሰክነን? ይህን ምክንያት አርጉ ጠመንጃ እንደገና መወዝወዝ። ኤኒዌይስ ብርቱካን መስታወት ነች፣ ሁላችን መስታወት ነች። ይህን ጉዳይ በዚህ እንዝጋው። ከማስታወቂያ በኋላ ወደ ሌላኛው ርዕሰ ጉዳይ እንሄዳለን። ቴምር ሪል ስቴት እስካሁን ድረስ በብዙ ምክንያቶች ቤትና ሱቆችን መግዛት ፈልጋችሁ ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ቅንጡ አፓርትመንቶችን ከልዩ የከተማ እይታ አረንጓዴ ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል። ከባለ 1 እስከ ባለ 3 መኝታ የሆኑ ቤቶች በ10% በ663,000 ብር ቅድመ ክፍያ ስናቀርብለው ቀሪውን በኢትዮጵያ ብር ያለምንም ወለድ ከ25% ልዩ ቅናሽ ጋር የሚከፍሉበትን ሁኔታ አመቻችተንሎት ነው። በተጨማሪም እዛው ፒያሳ ከአድዋ ሚውዚየም ፊት ለፊት የሚገኝ የመጨረሻውን የሆነ G+5 የገበያ ማዕከል በ900,000 ብር ቅድመ ክፍያ ለሽያጭ አቅርበናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙናል። ቴምር ሪል ስቴት። ተመልሰናል ተመልካቾቻችን። ወደ ሁለተኛው ርዕሰ ጉዳይ እንሄዳለን። ታላቁ የግብጽ ሴራ በኢትዮጵያ ይላል። ለዚህ ርዕስ መነሻ የሆነኝ የኤርትራው የውጭ ጉዳይ ሚኒስቴር ትላንትና እሁድ ኦስማን ሳህዴ ማለት ነው ከባድር አብደላቲ የግብጽ የውጭ ጉዳይ ሚኒስቴር እና ከራሺድ ሐሰን የግብጽ የደህንነት ኃላፊ ጋር ተገናኝተው ነበረ። በዛውም ደግሞ የፕሬዝዳንታቸውን ኢሳያስ አፈወርቂን መልእክት ለግብፁ ፕሬዝዳንት አስገብተው ነበር፣ ለአልሲሲ ማለት ነው። ከዛም በኋላ እንደዚሁ ለሳውዲም ሄደው ይሄንን መልእክት አድርሰዋል። ሁለት ቦታ ላይ ነው የሄዱት። የተነጋገሩበት ጉዳይ ነበር ቅድም ካልኳችሁ የግብጽ ባለስልጣናት ጋር በዋናነት የተነጋገሩበት ጉዳይ ቀጠናዊ መረጋጋትን እና ደህንነትን፣ የደህንነት ጉዳዮችን በሚመለከት ነው። በተለይ የቀይ ባህርን ደህንነት በሚመለከት ውይይት አድርገዋል። የግብፁ ይህንን ጉዳይ ይፋ ያደረገው ሰው በእነዚህ ጉዳዮች ላይ ውይይት እንደተደረገ እና አስመራ ላይ ከዚህ በፊት የያዙትን አቋም እንዳጸኑ፣ ያም አቋም ምንድን ነው? የቀይ ባህር ተዋሳኝ ያልሆነ አገር ወደ በዛ አካባቢ ላይ ወታደራዊ ሰፈር ሊኖረው እንደማይገባ የሚያሳይ፣ እዛ ላይ አብረን መስራት አለብን በሚለው አስመራ ላይ የተስማሙበት ስምምነት ነበር። እዚሁ ላይ አሁን ደግሞ ግብጽ ላይ ይሄንኑ ነው የደገሙት፣ እሱኑ ነው ያጸኑት ማለት ነውና በእነዚህ ጉዳዮች ላይ ተነጋግረዋል። እሱ ነው መነሻ የሆነ ታላቁ የግብጽ ሴራ በኢትዮጵያ ለሚለው ማለት ነው። አንድ አራት ጉዳዮች ላይ እንነጋገራለን ይህን መረጃ መሰረት አድርገን ማለት ነው። አንደኛው ጉዳይ እንዲሁ ትንሽ ባክግራውንድ ነገር ለመስጠት ያክል ከዚህ ቀደም ያው ያሉት ጉዳይ ነው። ሌላ ማንንም ሳይሆን ኢትዮጵያን የሚመለከት ጉዳይ ነው። ምክንያቱም ምዕራባውያንም የምስራቅ አካባቢ ላይ ያሉ ሀገራትም እየመጡ ጅቡቲ ላይ የራሳቸውን ቤዝ ሲፈጥሩ ይታያል። በዛ ጊዜ ግብጽም ሆነ የኤርትራ መንግስት ምንም ብሎ አያውቁም። በዚህን ወቅት ላይ ይህንን ፍላጎት እያሳየች ያለችው የቀይ ባህር ተዋሳኝ ያልሆነች ሀገር ኢትዮጵያ ነች።
ስለዚህ በአጭሩ መልእክቱ ኢትዮጵያ ወደ ቀይ ባህር እንድትጠጋ አንፈልግም፣ ወይንም ደግሞ የኢትዮጵያ የቀይ ባህር አጀንዳ ምን መሆን አለበት ነው፣ እሱን ማስቆም አለብን፣ መሳካት የለበትም የሚል ነው። በአጭሩ መልእክቱ ያ ነው። በዚህ ውስጥ አንድ ያሳዩን ነገር የዚህ አጀንዳ ባለቤት ግብጽ መሆኗ ነው። ግብጽ መሆኗ ነው። የኤርትራ መንግስት ይህንን የግብጽ ፍላጎት ነው እያሳካ ያለው ይህንን የግብጽ ፍላጎት። ስለዚህ ዋነኛዋ ላኪ ግብጽ ነች። ከኤርትራ መንግስት ጋር አብረን መስራት አለብን ምናምን የሚሉ አካላቶች ከማን ጋር እየሰሩ እንደሆነ ሊያውቁት ይገባል። ሁሉም አውቃቸዋለሁኝ ግብጽ ሲባል ደንገጥ ይላል። አሁን ግን ይሄ ግልጽ ይናገራል። ኢትዮጵያ የባህር በር በፍጹም ልታገኝ አይገባም የሚል ጽኑ አቋም ያላት ግብጽ ነች። የኤርትራ መንግስት ይሄንን የግብጽ ጽኑ ፍላጎት ማስፈጸም፣ ለዚህ መላላክ ነው ሰው። ከዛ ውጪ ሌሎች ተላላኪዎችን ኢትዮጵያ ውስጥ መፍጠር ነው። ዋነኛዋ ባለቤት ግብጽ ስለመሆኗ ያሳያል። ኢትዮጵያ የባህር በር ልታገኝ አይገባም የሚለው የኤርትራውያን አጀንዳ አይደለም፣ የግብጽ አጀንዳ ነው። እሱንም ደግሞ የሚያስፈጽመው አሁን በስልጣን ላይ ያለው የኤርትራ መንግስት ነው። ኤርትራውያን ኢትዮጵያ የባህር በር ብታገኝ ያን ያክል ችግር የለም። እነሱን የማያሳጣ ከሆነ ለነሱ የሚያስገኝ ነገር ካለ ጠቅላይ ሚኒስትሩ ፓርላማ ላይ ቀርበው የተናገሩት ጉዳይ ይሄ ነው። በሰጥቶ መቀበል፣ የምንቀበለው ነገር የሚመጥን ነገር በንግግር በውይይት እንሰጣለን። እንዲሁም አይደለም የምንፈልገው። ለኛ ትልቁ ጉዳይ ነው፣ የህልውናችን ጉዳይ ነው፣ ዋጋ የምንሰጠው ነገር ነው። ይሄ ንግግር እኮ በራሱ ትልቅ ነገር መጠየቅ ትችላላችሁ። ግን ተነጋግረን ተስማምተንበት ሰተን ነው መቀበል የምንፈልገው። ይሄ ኤርትራውያንን አይጎዳም። ብቸኛ የባህር በራቸውን አይደለም የሚሰጡት፣ ከብዙ ትንሽ ግን ብዙ ያገኙበታል። ግን ይሄ ኢትዮጵያ ወደ ቀይ ባህር እንዳትጠጋ ፍላጎት ያላት ግብጽ ነች። ያንን ፍላጎት ደግሞ የኤርትራ መንግስት ከበፊትም ጀምሮ አስፈጸመ። ስለዚህ አንድ የምናየው የዚህ አጀንዳ ባለቤት ኢትዮጵያ የባህር በር ላይ መዳረስ የለባትም በሚለው ጉዳይ ላይ ግብጽ ነች አጀንዳ ያላት። ውሃን በሚመለከት ኢትዮጵያ ከራሷም ውሃ እንዳትጠቀም፣ አካባቢዋ ላይ ካለም ባህር በር እንዳትጠቀም ፍላጎት ያላት ግብጽ ነች። ይህን መረዳት ያስፈልጋል። ይሄ ያንን ይነግረናል። አንድ ሁለት፣ ያጣነው በሴራ በሸፍጥ ህጋዊ ባልሆነ አይነት መልኩ እንደሆነ ይናገራል። ይሄ ግንኙነት፣ ይሄ አቋም እነሱ የወሰዱት ማለት ነው። ኢትዮጵያ ወደ ባህር በር በፍጹም መጠጋት የለባት የሚለው አቋማቸው፣ ያጸኑት አቋማቸው ባህር በር ለካ ያጣነው በሸፍጥ ነው። ምክንያቱም ይሄ ፍላጎት የአሁን ፍላጎት አይደለም፣ የበፊት ፍላጎት። ኢትዮጵያ የኤርትራን መንግስት ወይም የኤርትራን በፌደራል የነበረውን ግንኙነት ወደ እንደ ሌሎቹ እንደ አንድ ጠቅላይ ግዛት አድርጋ ከወሰደች ጊዜ ጀምሮ የነጻነት እንቅስቃሴ የሚባል ነበር። ያ እንቅስቃሴ የሚደገፈው በግብጽ እና በሌሎች የአረብ ሀገራቶች። ዋነኛ ዓላማውም የኤርትራን ነጻነት ማረጋገጥ ነው፣ ኢትዮጵያን የባህር በር ማሳጣት። አሁን ይሄ ነገር የሚነግረን ያለው የግብጽ ወቅታዊ ፍላጎት አይደለም፣ ታሪካዊ ፍላጎቷ ነው ለግብጽ። ይሄንን የኤርትራ ሻዕቢያ የሚባለው እንደዚሁም የኛው ህወሓት የሚባለው አካል አስፈጻሚዎች ነበሩ። ከግብጽ ጋር ዲል ያደረጉት ጉዳይ ይሄ ስለመሆኑ ማሳያ ነው። የአሁን ፍላጎት አይደለም፣ የቀደመ ነው። እስከሆነ ጊዜ ድረስ ስትረዳቸው የነበሩ ተቋሚዎችን በሙሉ የምትረዳው ከዚህ ፕሮጀክት ጋር ያላቸውን ፍላጎትና ፈቃደኝነት ነው። ለዛም ነው ኢትዮጵያውያን ያልመረጡት የሚመረጡት መንግስት ሳይኖራቸው የሽግግር መንግስት በነበረበት ጊዜ፣ ጊዜያዊ መንግስት በነበረበት ጊዜ ያኔ ነው የኤርትራ ነጻነት የታወጀው። ኤርትራ እንድትገነጥል የተፈለገው ያኔ አሁን ያለው በስራ ላይ ያለው ህገ መንግስት ሳይረቀቅ ሳይጸድቅ የአሰብን ጉዳይ ሳይነሳ የቀረበት ምክንያት ስምምነት ስላለ የግብጽ የቆየ ፍላጎቷ ነው ኢትዮጵያ አካባቢዋ ላይ በራሷም ውስጥ ባለው ውሃ መጠቀም የለባትም።
ከውሃ ምንም መጠቀም የለባትም፣ መድረቅ አለባት ነው። ከውሃ የሚገኝ ጥቅም እሷ ማግኘት የለም። ይሄንን እንዲያስፈጽሙ ለማስፈጸም በገቡት ቃል ነበር ሲደገፉና ሲረዱ። ለዛ ነው ወዲያው ኤርትራ ኢትዮጵያ የባህር በር እንዳታገኝ በሚያስችል አይነት ነው። ይገርማል እኮ ኢትዮጵያ እንደ አሴንቶት እኮ ነው ወደ ባህርን እኮ የምታልፈው። እንዲህ ተጠግተው ግን አትነካው። እንደዛ በሆነ አይነት መንገድ እንድታጣ ያም ሆኖ ያልጠየቀችበት ምክንያት ነው እንጂ የምን ሐቀኝነት ፖለቲከኛ ሐቀኛ አይደለም። ጥቅሙን አስልቶ ነው የሚንቀሳቀሰው። ጥቅሙን አስልቶ ነው። እነሱም ጥቅማቸው ያኔ የባህር በርን አሳልፎ መስጠት ይጠቅማቸው ስለነበር ሰጡ። ይሄንኩት አልጠየቁም። ምክንያቱም ስምምነቱ ያ ስለነበር ያን ፕሮጀክት ለማስፈጸም ነበር እንጂ የምን የብሔር ብሔረሰብ መብት የምን የነጻነት ጥያቄ መች መጣ? ከዛስ በኋላ ሁለተኛው የምናየው እሱ ነው። በግፍን ያጣ ነው። እስቲ እውነት እንነጋገር። ኢትዮጵያ የባህር በር ብታገኝ ምንድነው የኤርትራ መንግስት የሚጎዳው? ግብጽ ምንድነው የምትጎዳው? ከደህንነት አኳያ ተጨማሪ አቅም ትሆን ይሆናል። ለምንድነው ስጋት የምትሆን? የራሷ አስቀጣና አይደል? እዛ ጋር ያለው ስጋት ለሷም ስጋቷ ነው። ስለ ደህንነት ስለ አካባቢው ደህንነት የሚጨነቁ ከሆነ ተጨማሪ አቅም መፍጠር ጥሩ አማራጭ እንጂ በፍጹም እንዳይሆን የምትሉት አይደለም። ምንም ምክንያት የለውም ከጥላቻ ውጪ፣ ምክንያት የለውም ኢትዮጵያን ለመጉዳት ከመፈለግ ውጪ፣ ምክንያት የለውም የጠላትነት ስሜት ካልሆነ በስተቀር ምንድነው? ማን ይጎዳል? ኢትዮጵያ የባህር በር ለዚያም ከፍላ በልኩ ከፍላ ጥላቻ ካልሆነ በፍጹም ወደ ባህር በር መገኘት የለባትም። ከዛ የሚገኝም ጥቅም ማጣጣም የለባትም። ታፍነው መኖር አለባቸው። ምን አድርገን ይሄን ያክል ለቀጠናው እንዴት ስጋት ብንሆን ነው? በየትኛው ታሪክ ነው ይሄንን ቀጠናኛ አተራም ስንበት ብጠን የምናውቀው? ቀጠናው እኮ ቢተራመስ ከማንም በላይ እኮ የምንጎዳው እኛ እኮ ብዙ ህዝብ ያለን እኛ። እነሱ በተለየ ሁኔታ ለቀጠናው የሚያስቡ ለዚያውም ደግሞ ከኢትዮጵያ እኮ ነው የደህንነት ስጋት እኮ ተደርገን እኮ ነው የምንቆጠረው። ኢትዮጵያ ወደ ባህር በር መምጣቱ የደህንነት ስጋት ይፈጥራል። እንዲህ ነው የሚያዩ። ይሄ የማን እይታ ነው? ይሄ የማን አመለካከት ነው? ኤርትራውያን ከኛ ጋር እኮ ኖረዋል። በፍጹም እንዲህ አያዩንም። በፍጹም አሁንም እኮ እየኖሩ እኮ ነው ከኛው ጋር። አብዛኛው ኤርትራ ውስጥ ካለው ወጣት ይልቅ እኮ ኢትዮጵያ ውስጥ ያለው እኮ ይበልጣል። በፍጹም ኤርትራውያን እኛን እንደ ስጋት አያዩንም፣ እንደ ጠላት አያዩንም። ይሄ አመለካከት፣ ይሄ አተያይ ግብጽ ነው። ኢትዮጵያ ለቀጠናው ስጋት ነች። ወደ ባህር በር ከመጣች የቀይ ባህር አካባቢ ስጋት ላይ ይወድቃል። በምን አይነት ስሌት? በፍጹም ሊያሳምን የማይችል እኮ ድምዳሜ ነው። ይሄን ሊያሳምን የሚችለው ጥላቻ ሲኖር ብቻ ነው። ኢትዮጵያ የምትባል ሀገር ስትጠላ ብቻ ነው። የዚህ ጥላቻ ባለቤት ግብጽ ነች። የኤርትራ መንግስት አስፈጻሚ ነው ነው ማለት። የኤርትራ ህዝብ ለኢትዮጵያውያን እንዲህ አይነት አመለካከት የለውም፣ ሊኖረውም አይችልም። ድሮም ኖሯል አንድ ሆኖ፣ አሁን ደግሞ ጎረቤት ሆነ። የኤርትራ ህዝብ እኮ ማለት ቢርቅ ጎረቤት ደርስ የትም እኮ ሄደ። ኢትዮጵያና ኤርትራ የፈለገ ቢራራቁ ሊሆኑ የሚችሉት ጎረቤት ሆነ። እንደዛ አትተያዩ። ኢትዮጵያውያንም ለኤርትራውያን እንደዚህ አይነት አመለካከት የለም። የሚያጋጩን የሚያለያዩን ነገሮች ይኖራሉ። ኤርትራውያንም ኢትዮጵያንም በዛ መልኩ ሊያዩ አይችሉም። ባይብ እንደ ወንድም እንኳን መተያየት የለብንም ከተባባለን እንኳን እንደ ጎረቤት ነው የምንተያየው። ለዛ ነው ኢትዮጵያ ጠላት ነች የሚለው። እንግዲህ እንዴት በራሱ ላይ ሰው ስጋት ይሆናል? እንደዛ ነህ የሚልህ እኮ በጣም የሚጠላህ ሰው ብቻ ነው። ምክንያታዊ አይደለም። ከስሜት አንፃር ብቻ ነው ትርጉም የሚሰጠው። ይሄ ቀጠና ቢተራመስ ተጎጂኛ ነው። ቀይ ባህር ስጋት ቢፈጠር ከማንም በላይ ተጎጂኛ ነው። ስጋት አንሆንም። ልንሆን የምንችለው ሰላሙን መረጋጋቱን ሊፈጠር የሚችል ተጨማሪ አቅም ነው የምንሆነው።
ስለ ሰላም፣ ስለ መረጋጋት፣ ስለ ደህንነቱ፣ ስለ አካባቢው ደህንነት የሚያስቡ ከሆነ ኢትዮጵያ ተጨማሪ አቅም ትሁን ነው። ግን ምንም ነገር ሲሰጥ በነፃ ይሰጥም። ሰው የሆነ ነገር ትስጥ ዲብ ሊባል ይችላል። እሷም ትጠቀማለች፣ ለዋስትናው ደህንነቱ ዋስትናም ትጠቀማለች። ሌላውም ከኢትዮጵያ በሚያገኘው ነገር ይጠቀማል። ኢትዮጵያ ወደ ቀይ ባህር መምጣት የለባትም፣ ከመጣች የቀይ ባህር አካባቢ ስጋት ይፈጠራል የሚል አመለካከት ከጥላቻ የሚወለድ አመለካከት። የዚህ ጥላቻ ባለቤት ግብጽ ነች። ስለዚህ በግፍ እንዲህ የሚጠሉን አካላቶች ተልእኮ በሰጧቸው የራሳችን ሰዎችም ጭምር ኢትዮጵያ ከህግ አንጻር ቢፈተሽ ህገወጥ በሆነ መንገድ፣ ከፍትህ አንጻር ቢፈተሽ ኢፍትሃዊ በሆነ መንገድ ከባህር እንድትርቅ የባህር በር እንድታጣ ሆኗል። ይሄ ስምምነት ግብጽና ኤርትራ ሁለት ጊዜ ተገናኝቶ እየተናገሩት ያለው ስምምነት ያንን የሚያሳይ ሶስተኛው ከሌላ ሀገር ጋር ሆኖ የራስን ሀገር መውጋት በጣም ዋጋ እንደሚያስከፍል ማሳያ እንዳልኳችሁ ነው። የግብጽ የነበረ ጥላቻ የሱ አካል ነው። ኢትዮጵያ አሁን የባህር በር እንድታጣ ነው። የባህር በር ያጣችው በሻዕቢያ በህዋት ስምምነት። እነዚህ ሁለት አካላቶች በግብጽ ሲደገፉ የነበሩ የሽግግር መንግስት በነበረበት ወቅት የአንድን ጠቅላይ ግዛት ነፃነት አወጀ። ኢትዮጵያ እንዲህ ተጠማዘው ወደ ባህር እንዳትደርስ በሚያስችል አይነት መልኩ ለኤርትራ ካርታ አወጁ። መተላለፊያ እንኳን እንዳትጠይቅ እናደርግላታል ተብሎ ተተወ። የተስፋፊ አጀንዳ ነው ተብሎ ሲደገፉ የነበረው ይሄን እንዲያስፈጽሙ ነው። 17 ዓመት ሙሉ ደርግን ሲዋጉት የነበረው ይሄን ለማስፈጸም እንጂ ምን መጣ ከዛ በኋላ ምን አየ? ስለዚህ ከሌላ ሀገር ጋር ሆኖ የራስን ሀገር መንግስት መውጋት ሀገርን ያሳጣል፣ ጥቅምን ያሳጣል። አሁንም ከኤርትራ ጋር ሆነን ምናምን የሚሉ ሰዎች አሉ። ማንም ሀገር የሆነ ነገር ሳያገኝ አይረዳህም። ማንም ሀገር የሆነ ጉዳዩን እንደምታስፈጽምለት ዋስትና ሳሰጠው አይረዳህም። ማንም ነው የምላችሁ፣ እንኳን ኤርትራ፣ እንኳን ግብጽ፣ ጅቡቲ፣ ሱዳን፣ ደቡብ ሱዳን፣ ኬንያ በኢትዮጵያ ላይ ይሄ ፍላጎት አለን። አሁን ያለው መንግስት የማያስፈጽምልን በህግ ሊፈጸም የማይችል ይሄን ታስፈጽምልናለህ ወይ ተብሎ ነው። ለዛ ዋስትና ሰጥቶ ነው ያገኘው ድጋፍን የሚያገኘው። ከዚህ መማር ያስፈልጋል። ባህር በር ያጣ ነው በዚህ አይነት ስምምነት ኢትዮጵያን ሲወጉ በነበሩ አካላት ያንን ያሳያል። ይሄን እንድንማር ያደርገናል። ስለዚህ አሁንም ይሄንን የሚሉ ሰዎችን በጊዜ መገሰጽ ያስፈልጋል። ከኤርትራ ጋር ከግብጽ ጋር ብቻ አይደለም፣ ከማንም ጋር ኢትዮጵያውያን ለማንም አናስብ። አምባገነን መንግስትን ተንከባክበን አምባገነን እስኪሆን ድረስ በራሳችን ላይ እንዲሰለጥን ምን ፈቅደው ራሳችን አሁን ያሉ ታጣቂዎች ከውጭ ኃይል ጋር ለመስራት የሚያስችል ምንም የሚያስገድዳቸው ነገር የለም። ከፈለጉ የራሳቸውን ቅራኔ ይፍቱ። ትልቅ አቅም ናቸው። አንድ ይሁኑ። ትልቅ አቅም ናቸው። አቅም ብቻ አይደለም፣ አማራጭ ሁሉ መሆን ይችላሉ። ይሄን ትተው ከውጭ የሀገር ጋር በሆነ አይነት ስምምነት የሀገርን ጥቅም አሳልፎ በሚሰጥ ስምምነት እርዳታ ለማግኘት መሞከር የሀገር ክህደት ነው። ከዚህ ውጭ ደግሞ አይደለም ከተባለ ያሉ አማራጮችንም አሟጥ መጥቀም፣ ክፍት የሆኑ ነገሮችን ምን ለምን ካላልክ በስተቀር
ከሌላ ሀገር ጋር ግን ሆኜ እሰራለሁ ብለህ እሱን በምንም አይነት መልኩ ምክንያታዊ ለማድረግ መሞከር ያው አስተምሮናል። ማንም ይሄን ላደርግ ነው ሀገሬን እንዲላሳጣ ነው ብሎ አይመጣም። ደርግን እንደጣሉ የግብጽ ፍላጎት ነው የተሳካው። አንተም በዚሁ አይነት መንገድ ብትመጣ ይሄን መንግስት የጣልክ ጊዜ የመጀመሪያው ስራ የሚሆነው በኢትዮጵያ ላይ ክህደት መፈጸም ነው። ምክንያቱም ስምምነት እሱ ስለሆነ የዛን አደገኝነት ሁሉ የሚያሳየው። አራተኛ የባህር በር አጀንዳ እንዲሁ ለስልት ድጋፍ ለማግኘት ተብሎ የሚደረግ እንዳልሆነ ማሳያ ሪስክ አለው። ድጋፍ ለማግኘት ብለህ ስታነሳው የሚፈጥረው አሰላለፍ አደገኛ ነው። ለስልት አይሆንም እምለው ነው። ለዛ እንደ ስልት መንግስት አልያዘውም እምለው አንድ አያያዙ ከበፊትም ስለነ፣ ሁለተኛ ግን በራሱ አጀንዳው እንደ ስልት አትይዘው። የባህር በር አጀንዳ ስታነሳ የኢትዮጵያ ጠላቶች ሁሉ ነው የሚጠራሩት፣ የውስጥም የውጭም ይጠራራል። በጥቅሽ ይግባባሉ ያለ ከውስጥም ከውጭም ነው የሚረብሹ። አጀንዳውን ስላነሳህ ብቻ ምንድነው ያሉት የኤርትራ ውጭ ጉዳይ ሚኒስትር? በዲፕሎማሲያዊ መንገድ በኃይልም በጦርነት እናገኛለን የሚባለው ነገር ግራ ገብቶናል። ማይሳካ ማይሆን ነገር ነው እያነሱ ያሉት። በቃ አያነሱም ብለን የደመደምነውን ጉዳይ ነው እያነሱ ያሉት። በዲፕሎማሲም እኮ ነው አይሆንም እኮ የሚሉት። ምን ማለት ነው? ትንፍሽ እንዳትሉ፣ በቃ ተስፋ ቆርጣችሁ አሁን እንዳላችሁ ተሆናችሁ ኑሩ። አይ ይሄ ነገር አልተመቸንም ትንሽ መስፋት እንፈልጋለን ካልክ ከዛም ተረባርበን እንላለን። ተመልከቱ ሩጫውን፣ የመግለጫ ጋጋታ በኤርትራ መንግስት በኩል የሚሰጡ የሆነ አይነት ብሎክ ለመፍጠር ከውስጥም ከውጭም የሚደረገው ረበረብ። አጀንዳው ለስልት ብለህ የምታነሳው አጀንዳ አይደለም። ልኬን የተናገርክ ጊዜ አደገኛ ታሪካዊ ጠላት ነው አይን ውስጥ ትገባለህ። የነብር ጭራ ነው እምለው ነው። ለዛ ነው ከያዝከው በኋላ እጅ ሰተህ ብቻ ነው በቃ ነው ብሉኝ ብለህ ነው የምትለቀው፣ ግደሉኝ ብለህ ነው የምትለቀው። ከዚህ በኋላ የእናንተው ነኝ ብለህ አሳልፈህ ራስህንም ሀገርህንም ሰጥተህ ነው ሌላ አጀንዳ የምትለቀው። የነብር ጭራ ነው። እንደ ስልት ብለህ የምትይዘው አይደለም። ድጋፍ ያሰባስብልኛል ብለህ አውርተህ የምትተወው ጉዳይ አይደለም። አንዴ ውስጥም ያለው አካል ይሄን ከነቃ በኋላ የሚለካህ በዛ ነው። ውጭም ያለው ይሄን አንዴ ከሰማ በኋላ አንተ ነህ ያኔ የሱ ጠላት ነህ። እጅም ሰጥተህ አትርፍም፣ ያጠፋሃል። የማይነካ ነገር ነው የነካው፣ የማይደፈር ነገር ነው የደፈረው። እንዴት እኮ ነው ያሉት? እንዴት በዚህ ጉዳይ እንዴት ትብሻ ዘግተነዋል ያሉትን ጉዳይ ለስልት ብለህ የምታነሰው ጉዳይ አይደለም። ይህን ስታውቅ ህመም አለው። አንዴ አጀንዳው ተነስቷል፣ ወደድክም ጠላህም በዚህ ጉዳይ ላይ በጋራ መቆም ነው። በቃ መልቀቅም አይቻልም። መነሳት የለበትም ምናምንና መልሰው ነው የቆሸንፈት ማለት ነው። ስለዚህም ልክ በሆንከው ጉዳይ ላይ ምንድነው ኃጢአቱ? የባህር በር ያስፈልገናል። የምናገኘው በእንደዚህ አይነት መንገድ ነው፣ በንግድ በዲፕሎማሲ በሰላማዊ መንገድ በህጋዊ መንገድ ብለህ ኃጢአት እንደሰራ ሰው ለምን ትሸማቀቃለህ? ለምን ለማሸማቀቅ ትሞክራለህ? ቀና ብለህ መቆም ነው፣ መብት ነው። ሌሎችም ይሄንን የማንሳት መብት እንዳለ ሊያውቁ ይገባል። እንደ ግለሰብ እንኳን የመናገር ነፃነታችን ተነፈግን ምናምን ብለን አንዴ የምንለው አሁን እኮ እንደ ሀገር የመናገር መብታችንን እኮ እየተጋፉ ነው ያሉት። መብታችን ነው። የባህር በር አጀንዳ ስለማንሳት ይመለከተናል፣ መብታችንም ነው ግዴታችንም ነው።
ሲፈልጉ ጆሮአቸውን መድፈን ይችላሉ። ሲፈልጉ አንሰማም ማለት ይችላሉ። ግን እያሉ ነው ያሉት በዚህ ጉዳይ ትንፍሽ አትበሉ ነው። ይሄ አያምም። ይሄ የሆነ ኩራትን አይነካም። ያጣንበት መንገድ ትንሽ አያምም። የሆነ ህመም አለው። ወደዚህ በብዙ መልኩ ብታየው በዚህ አጀንዳ ላይ በጋራ ከመቆም ውጪ ለሀገራችን የሚጠቅም ነገር የለም። ሌላውን ነገር ተናግሬያለሁ። አስክሙት። ልክ አይደለም። እውነቴን ነው የምለው። መንግስትም ልክ አይደለም፣ ተቋሚዎችም በፍጹም ልክ አይደለም። እንደዛ እንደሚሰማችሁ አውቃለሁ። አይደላችሁ፣ ልክ አይደላችሁም። ስሜታችሁ ልክ አይደለም። በስቷል። በጣም ከልኩ እያለፈ ነው ውጥረቱ። በቃ አንድነት ሊበጥስ ጫፍ ነው የደረሰው። ያ ለማናችን በዚህም ሳይድ አስቀምጡት፣ ትንሽ አረጋጉት። በጋራ ጉዳይ ላይ በጋራ አልነቁ። እሱ ትንሽ መጓተቱን የሚቀንስ ይመስላል። መጓተቱን ይቀንሳል። ከመበጠስ እኔ አላተርፈም። ምንም የማገኘው ጥቅም የለም። ሲጠገን ግን አተርፋለሁ። ከዛ ብዙ አገኛለሁ። ሁላችንም ከዛ እናገኛለን። ለዛ መስራት ጥሩ ነው የምለው። ለዛሬ በያስኳቸው ርዕሰ ጉዳዮች ይህን ያክል ካለን የሚበቃ ይመስለኛል። በሌላ ጊዜ በሌላ ርዕሰ ጉዳይ ደግመን እንገናኛለን። እስከዛው ግን በያላችሁበት ሰላማችሁ ይብዛ።